ወንድሜ እንዴ ኢየሱስ ራሱ እኮ ወንድሞቼ እህቶቼም ብሏል እኮ ታውቃለህ፣ መጽሐፍ ቅዱስ ላይ ምን አልሽኝ አባቴ? ኢየሱስ ራሱ ወንድሞቼ ሰበካ እንኳን ላንቺ አይ ሰው ስለሆነ እኮ እኛ ወንድሞች ነን፣ ወንድሞችም ነን፣ ሁሉም ነገር ነን። አባቢ ልክ ነሽ፣ አልቃወምሽም። ሰው ነው ኢየሱስ፣ አሁን ሰው ነው እኮ መጽሐፍ ቅዱስ ላይ አምላክ ያለው ሰው ነው ብሎ ነው ያስቀመጠው። ኢየሱስ አምላክ አይደለም። ኦፍ ኮርስ እንዴ ምንድነው ስራሽ? 300 ምናምን ሺህ ተከታያለሽ አባቴ። አም ሶሪ እኔ ህሙማንን መርዳት ነው ስራዬ እና የልብ ጠጋኝ ነኝ። ሰው አሁን አንተ ነህ እኔ ልቤ ነው ኢየሱስ አምላክ እንዳልሆነ ለነገር ነው የመጣሁት። ኦኬ አስተማሪ ነሽ? አዎ አላህ ይባርክ። አሜን ይባርከኝ። እኔ እናት አላህም ይባርከኝ፣ ምንም ይባርከኝ። እኔ አንድ ፈጣሪ እንዳለ አምናለሁ። ያ ፈጣሪ ሰው ነው ብለህ ታምናለህ ብራዘር? አላምንም። ሰው ቢሆንም አይኔ ያጠፋኝ ነበር። ይመች። ኢየሱስ ክርስቶስ እኮ ሰው ነው እኮ። ኮሜንት እየጻፉልኝ ነው። ተዋቸው። እኔ ጋር ምርጥ ልጅ ነው እያሉክ ነው። ከኔ ጋር ማለት ከኔ ጋር ኢየሱስ ምርጥ ልጅ ነው እያለው ነው። አዎ ኢየሱስ ይኸው ፖለቲካ ምን አይልኝ። ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸነሻለሽ ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ። ሰው የተወለደ ወንድ ልጅም ወንድ ልጅ አይመለክም። ጾታ ያለው ይመለካል። ይመለካል። ጾታ ያለው ወንድ ልጅ አይ ላይክ እኔ አሁን ዲቴል አታስዋሸኝ፣ አላቅም። አንተ አስተማሪ ልትሆን ትችላለህ ወይ ደግሞ በዚህ ዙሪያ ካለክ እንትን ልትል ትችላለህ እንጂ እኔ አሁን እንደ አንቺ አሁን አስተማሪ ምናምን ኮሽ አላቅም፣ እውቀቱ የለኝም። ግን ለኔ የምትለው አንተ ለአእምሮ ቀላል ነገር አለው ብራዘርዬ፣ በጣም ቀላል። አምላክ አንድ ባንድ ነው። አምላክ ይሞታል? አይሞትም እንዴ? ይሞታል እንዴ? አምላክ እንዴት ይሞታል? አይሞትም። ኢየሱስ ግን ሞቷል። ለኛ ሲል ነው የሞተው። ለኛ ሲል የሚሆን ለምን አምላክ ይሞታል እኮ ስልሽ። አሁን ለምሳሌ ኢየሱስ ሙቶ ተነሳ የሚለውን ተነስቷል ብለህ ታምናለህ? አልተነሳም ብለህ ነው? አምላክ ይሞታል ወይ ነው ጥያቄው። ጥያቄው አምላክ ለ3 ቀን ነው ለ1 ቀን ለሰከንድ ለምን አይሆንም? አምላክ ይሞታል? እኔ እንደገባኝ ላስረዳሽ። ይወለዳል እንጂ አይሞትም ብዬ ነው የማስበው። በቃ ካልሞተ የሞተው ታዲያ ማን ነው ነው ጥያቄው። ቴንክ ዩ አባቴ። ታፕ እያደረጋችሁ ጋይስ። ታዲያ የሞተው እሱ ልክ ነክ በዛ አምናለሁ። የሞተው ታዲያ አምላክ ነው? ላይክ ዲቴል ከገባን ብዙ ታሪክ ነው ያለው አይደል? አሁን ወደ ውስጥ ገባ። ታፕ እያደረጋችሁ አምላክ ነው ወይስ አይደለም? አጠር አድርገህ እኮ ምንም ይሄን ያህል ከባድ ነገር አለው። አጠር አድርገህ ነው እንጂ የሞተው አምላክ ነው። አዎ ሙቶ ተነሳ የሚለው መጽሐፍ ቅዱስ ላይ አምላክ ይሞታል? አምላክ ይሞታል? አምላክ ይሞታልም ተወልዷልም በሶስተኛው ቀን ተነስቷል የሚለው አንደኛ ጢሞቴዎስ ላይ እንዲህ ይላል መጽሐፉ ሲናገር፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያየውም አይችልም። ስለዚህ አምላክ አይሞትም ይላል መጽሐፉ። ምን እንዴት እናድርገው? ማን ነው እውነት? አንተ ነህ እውነት የተናገርከው መጽሐፉ? እኔ ብዬ የማስበው መጽሐፉ ነው። እኔ ሰው ስለሆንኩኝ ልሳሳት እችላለሁ። የሰው ልጅ ደግሞ በጣም ሁላችንም እንሳሳታለን እና እኔ መጽሐፍ ቅዱስ ላይ ያለው ነው ማምነው። ስለዚህ አምላክ አይሞትም፣ ባጭሩ አምላክ አይሞትም ማለት መጽሐፉ። እንዴ ታዲያ ለምንድን ነው ሙቶ ተነሳ የሚባለው? ታዲያ ለምንድን ነው አንተ ከየትኛው ጋር ሙቶ ተነሳ የሚለው ነገር አምላክ ነው አስነሳው። በሶስተኛው ቀን ተነሳ የሚለውን አምላክ አስነሳው ነው የሚለው። የአባቶቻችን አምላክ አስነሳው።
ያስነሳው ራሱ ወደ መበስበስ እንዳይመለስ ነው። ተግባባን? ስለዚህ አሁን ኢየሱስ ክርስቶስ አምላክ ቢሆን ኖሮ አይሞትም። ተግባባን? የገደለውም አምላክ ነው፣ ያስነሳውም አምላክ ነው። ምክንያቱም ነፍስን ማሞትም ማኖርም የሚችለው አምላክ ነው። እንደዚህ ልበልልህ እንዴ? ታነሳኛለህ? የበለጠ ታነሳኛለህ? አይ እኔ አይደለሁም። አይ እንትንሽ ገርሞኝ ነው፣ ሌላ ጊዜም እንድትጠቅሚኝ ነው። እኔ አሁን እዚህ ጋር ያልገባኝ ለአንቺ ልጠይቅሽ የፈለኩኝ ዲቴል ከገባልኝ ልጠይቅህና ከዛ ትመልስልኛለህ አንድ ላይ። ችግር የለውም። ሙቶ ተነስታ በሶስተኛው ቀን ተነስቷል የሚለው መጽሐፍ ቅዱስ ላይ አለ የለም? መጽሐፍ ቅዱሱ ላይ አለ። ሞቶ ተነስቷል። ሞቶ አስነሳው ነው፣ እግዚአብሔር ነው ያስነሳው። አስነሳው። ኦኬ፣ አስነሳው እንጂ ተነሳ የሚል የለም እያልከኝ ነው? አዎ፣ ያስነሳው አምላክ ነው። ቆይ ላሳየህ አንዴ፣ መጽሐፉን ላሳየህ። አንተ ምን አስቸገረ? አሳየኝ። እኔ ደስ ይለኛል ብታሳየኝም፣ ከኔ የተሻለ እውቀት ካለ ብትነግረኝም ደስ ይለኛል። ግድ ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህም አሁን ይቅርታ 23 አልኩኝ 34 ላይ እንዲህ አለ፣ እንደገናም ወደ መበስበስ እንዳይመለስ ያው እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው አለ። ከሙታን ያስነሳው እንዳይበሰብስ ነው። አየው ሐዋርያት ሥራ ምዕራፍ 2 ቁጥር 32 ላይ ይመስለኛል። ይህንን ኢየሱስን አለ እግዚአብሔር አስነሳው አለ። አስነሳው። ልድገምልህ ለሌላ ጥቅስ ሐዋርያት ሥራ ምዕራፍ 5 ቁጥር 30 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ አስነሳው ይላል። በቃ አየው፣ ያ የአባቶች አምላክ የተባለው ነው ኢየሱስን ያስነሳው። ስለዚህ ኢየሱስ የአባቶች አምላክ አስነሳው እንጂ አስነሳው እንጂ ተነሳ የሚል የለም እያልከኝ ነው? ይኸውና እኮ አስነሳው። በቃ አምላክ ነው ያስነሳው። በቃ በአጭሩ ምን አለፋ? አይ አሁን ሁለት ጥያቄው ነው። ከታች ኮመንት ቢጽፉልኝም እንትን እያለኝ ነው እና እያየውኝም ነውና ተነሳ የሚለውን እንዴት አየው አንተ? ማለት አምላክ ነው አንድ አምላክ ሙቶ ተነሳ እየተባለ እዚህ ጋር ያስነሳው አምላክ አለ። ስለዚህ አንተ እያልከኝ ያለው አምላክ አይወለድም፣ አይወልድም፣ አዎ አይሞትም ነው። በትክክል እንዴ አምላክ ከወለደ እኮ እንዴ ምን ሆነ ነው? በባህሪው አምላክ የሚወልድ አይደለም። አምላክ በባህሪው ያስኮናል እንጂ አይሆንም። ተግባባን? አምላክ በባህሪው ይፈጥራል እንጂ አይፈጠርም። ይፈጠራል እንዴ አምላክ ይፈጠራል? ስልክ አሁን መጽሐፍ ቢኖረኝ ወይ ደግሞ ዲቴል ቆይ ማን አምላክ ይፈጠራል? አምላክ አይፈጠርም፣ ግን በድንግልና ተወለደ ይባላል። አሁን ለምሳሌ እኔ በወጣሁበት ድንግል ማርያም ውስጥ እኮ አምላክ ነው የፈጠረው እኮ። ምን ሆነ እንዴ ድንግል ማርያም? ስለዚህ ድንግል አሁን በድንግልና ተወለደ የሚባለው ታዲያ ለምንድን ነው? በድንግልና መወለድ አምላክ አያደርገው። ድንግል ነሽና በድንግልና ትጸንሻለሽ የተባለው ነው ማለት እኮ። ለዛ በድንግልና መወለድ አምላክ አያደርገውም። በድንግልና መወለድ ማለት ኢየሱስ ክርስቶስ አምላክ በአራት አይነት መንገድ ሰዎችን ፈጥሯል። ለምሳሌ ያለ ሴት ያለ ወንድ፣ ተግባባን? በከባዱ ከዛ ደግሞ ያለ ወንድ ያለ ሴት ከወንድ ብቻ ሔዋንን ፈጠረ። የአዳም ተቃራኒ ደግሞ እኔና አንተን ከሴትና ከወንድ ፈጠረን። ከዛ ደግሞ የቀረው የሔዋን ተቃራኒ ሔዋን ያለ ወንድ ከሴት ያለ ሴት ከወንድ ብቻ አይደል የተፈጠረችው። አሁን ደግሞ ያለ ወንድ ከሴት ብቻ ኢየሱስን አምላክ ፈጠረ ማለት በቃ ኢየሱስን አምላክ ፈጠረው ማለት ባጭሩ ይሄ ነው። ሌላ ነገር የለም። በቃ ምንም አዲስ ታሪክ የለም። በቃ አምላክ ኢየሱስ ክርስቶስን ፈጠረው። ሰው የተፈጠረ አካል አይመለክም። ጾታ አለው። ይበላ ነበረ እኮ ብራዘር። የሚመገበው ምግብ ፍጡር ነው። ያ የተመገበው ምግብ ሰውነቱ ይገነባዋል። ያ የተመገበው ነገር እንዴ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳሪ እንዲጣል አትመለከቱ? ምን አለ? ሽንት ቤት የሚባል ነገር አለ። ከዛ በኋላ እና አምላክ ነው ሽንት ቤት የተቀመጠው? ኖ አምላክ እንዲህ አይነት ውዳቂ ባህሪያቶች የሉትም። አይበላም፣ አይጠጣም። ያበላል እንጂ አይበላም። እንዴ ያኖራል እንጂ እሱ ይፈጥራል እንጂ እሱ አይፈጠርም። ተግባባን? እሱ ሲስተምን ይፈጥራል እንጂ ለሱ ሲስተም አይፈጠርለትም። እሱ አንድ ነው፣ ሁለትም ሶስትም አይደለም፣ ብቻውን ነው።
እሱማ አንድ እንደሆነ እኔም አንድ እንደሆነ እንዳላስቆምሽ ብዬ ነው እንጂ አንድ እንደሆነ አውቃለሁ። ግን በድንግልና እንደተወለደና ሙቶ እንደተነሳ ለኛ ብሎ እንደሞተ አልተናገረማ መጽሐፉ። ችግሩ መጽሐፉ ያልተናገረው ነው። አሁን አንተ ከኪስ ነው የምታወራው። መጽሐፉ ላይ የለም እንደዛ አይደለም። የምር ስሪት ግን አሁን እንደ ትልቅ ስናወራ የኪስ አይደለም። ይሄ ትልቅ ሰው ወሬ ነው። አሁን እኔ አንተንም ማይ ከኔ አሁን ለምሳሌ ፐርሰናሊ ሂድ ብትለኝ ከኔ እኩል አላይም ወይ አስተማሪ ልትሆን ትችላለህ። የሆነ እንትን ላይክ የራሴ የሆነ እንትን ይኖርሃል እና እንደ ትልቅ ሰውም ስላየውክ ነው ማወራክ። ለምን ላይክ ታውቃለህ ብዬም ስላሰብኩኝ አንተ ያሰብከውና አልተወለደም የሚለው ሪዝንና ተወልዷል እና በሶስተኛው ሙቶ ተነሳ በሶስተኛው ቀን ተነስቷል የሚለው እንዴት የሚለውን እሱን ብታስረዳኝ ደስ ይለኛል። በቃ ኢየሱስ ክርስቶስ በመጽሐፉ መሰረት ሞቷል ይላል። አዎ ሞቷል። ችግሩ ግን አሁን ምን መሰለህ? የሞተው ግን አምላክ አይደለም። የሞተው ወንድ ልጅ ነው። የሞተው ወንድ ልጅ ከማርያም የተወለደ ወንድ ልጅ በስምንተኛው ቀን የተገረዘ የሚበላ የሚጠጣ የሚያንቀላፋ የሚተኛ የማያውቅ እውቀት የሌለው እውቀቱ ግድብ የሆነ ባሪያ የሆነ በመጽሐፉ ነው የሚለው ነው ያለው ባሪያ የሆነ ይህንን ሁሉ ነገር ያለው ነው። በቃ ይሄ ኢየሱስ የምትለው የተሰቀለው አምላክ አይሞትም። ተግባባን? አይበላም፣ አይጠጣም፣ ሽንት ቤት አይሄድም። እስቲ አንተ ስታስ እንዴት ነው የሚቀበለው? ይሄ አእምሮ አምላክ ሽንት ቤት እንዳንተ ቁጭ ብሎ ይሄን ይቀበለዋል? አእምሮ ይቀበለዋል? እኔና አንተን የፈጠረን አምላክ አይ እሱማ እኮ አልገባሽም እንጂ ቅድም የሆነ ነገር ብዬሻለሁ እኮ መልሼልሃለሁ። አምላክ ሰው ቢሆን ኑሮ ያጠፋኝ ነበረ። በቃ ስለዚህ አንድ አምላክ እንዳለ አምናለሁ። በቃ አምናለሁ። ብራዘርዬ አሁን እኔ ቤት ብዙ ሰው ነው ያለው። 1000 ሰው ምናምን ይመጣል ገና። አሁን 500 ሰው ነው ያለው። እንዲህ እናድርግ፣ ፎሎ አድርገኝና እኔ ቤት ና እንዳጠፋ። እኔ ቤት ጥያቄ ካለ ጠይቅ። ብዙ ትምህርቶች አሉ እኔ ቤት ማስተምረው። ሶ አደራን እንዳጠፋ። በዛ ላይ ያው እንዴ ቤተሰብ እንሆናለን። እሺ አሁን በቃ ለማንኛውም እንደዛና ፎሎ አድርጌሻለሁ። ፎሎ ባክ መልሽ ጀው አርጊ ችግር የለም። አይ ማኔ እሺ፣ መልካም ጊዜ ይሆንልህ። ይቻም እሺ፣ ላንቺም አባቴ እንደዚህ ነው እንጂ አሁን የኤንጀለስ እስቲ አሁን እሺ፣ ማን ነው? ፍራውል ታደሰ፣ መሴ ፈላው፣ ኑ ግቡ እስቲ ሁላችሁ። አሁን መግባት ትችላላችሁ። ፍራውል የታላችሁ? ክርስቲያንስ ዌር አር ዩ? ክርስቲያንስ እንዴት ናችሁ? ታዴ ሰላም ብያለሁ። እንዴት ናችሁ? ሰላም አለን። ፍራውል እንዴት ነህ? ደህና ነኝ ብሮ አለን አልሐምዱሊላህ። እሺ እንዴት ነው ክርስቶስ አምላክነቱን ዛሬ የምናወራ ወይስ ስላሴ ላይ ላውራ? ዛሬ ደስ ያለ ላይ አውራኝ። ግን የልጁ ጥያቄ ልመልስለትና ወደዛ ወደ ጠየቀው ልግባ። ትችላለህ መጠየቅ መመለስ። ተመለስ መሴ ላወርድ ነው። እሺ ቀጥልሽ። አምላክ ይሞታል ወይ ላልከው